አንበሳ ኢንተርናሽናል ባንክ ለ18 ዓመታት ሲጠቀምበት የነበረውን መለያ ምልክቱን በመቀየር አዲስ አርማውን ወይም ሎጎ ይፋ አድርጓል። አዲሱ መለያ ባንኩ መሰረታዊ የሆነ ተቋማዊ ለውጥን ለማምጣት የነደፈውን ስትራቴጂ የሚገልጽና ለዲጂታል የባንክ ስርዓት የሰጠውን ትኩረትና የዘርፉን ተወዳዳሪነቱን የሚያመላክት ነው ተብሏል። ለእይታ ቀለል ያለ የጭረት ምልክትን ይዞ የመጣው አዲሱ የባንኩ መለያ ለባንኩ የወደፊት ጉዞ መነሻ የሚሆንና አዲስ ጅማሬውን የሚያበስር እንደሆነ ነው የተነገረው። የምናስተዋውቃችሁ አዲሱ ሎጎዋችን ወይም ቀለማችን ወይም መሪ ቃላችን ወይም ጅንግላችን ብቻ ሳይሆን ባንካችን እስካሁን ራሱን ፖዚሽን ያደረገበትን መንገድ የቀየርንበትና ሙሉ በሙሉ ወደ ለውጥ እየተሸጋገረ መሆኑን የሚያበስር ማንነታችን ነው። ይህ አዲስ ብራንድ ስንቀርጽ የተነሳ ነው ማንኛውም ጉዞ ለመጀመር የሚያስፈልገው የጭረትን ያህል ድፍረት የጠጠርን ያህል ድጋፍ ነው ከሚል ጽንሰ ሐሳብ ነው። አንበሳ ባንክ አዲሱን መለያ ይፋ ባደረገበት መድረክ ላይ በእንግድነት የተገኙት የብሔራዊ ባንክ ምክትል ገዢ ሰለሞን ደስታ በበኩላቸው ባንኩ የገጠሙትን ውጣ ውረዶች ተሻግሮ ለውጤት መብቃቱን ገልጸዋል። እንዲሁም የሀገሪቱ የፋይናንስ ዘርፍ በጸጥታ ችግር፣ በማክሮ ኢኮኖሚ መዛባትና በቀጠናዊ ፖለቲካዊ ውጥረት ተግዳሮቶች ቢገጥሙትም ዘርፉን ለመደገፍ የተለያዩ ተግባራት እየተከናወኑ ነው ተብሏል። የጂኦፖለቲካና የጸጥታ ችግሮች ዛሬም ያልተሻገርናቸው ተግዳሮቶቻችን ናቸው። ግን የማክሮ ኢኮኖሚው መረጋጋት እየመጣ ነው። የዘርፉ የሕግ ማዕቀፍ ተሻሽሏል በእጅጉ። ለውጭ ኢንቨስትመንትም ዘርፉ ክፍት ሆኗል። ይሄ እነዚህ ሊጠቀሱ የሚችሉ ጥቂት ጉዳዮች ናቸው ማለት ይቻላል። 18 ዓመታትን ያስቆጠረው አንበሳ ባንክ የደንበኞቹ ቁጥር 2.6 ሚሊዮን መድረሱን የገለጸ ሲሆን በመላ ሀገሪቱ 365 ቅርንጫፎችን በመክፈት ከ6000 በላይ ሰራተኞች በስሩ እንደያዘ አመልክቷል። በግማሽ ዓመት ውስጥ አጠቃላይ የስንዴ ምርት 126.69 ሚሊዮን ኩንታል መድረሱ ተነገረ። በ2018 የመጀመሪያዎቹ ሁለት ሩብ ዓመታት አጠቃላይ የስንዴ ምርት 126.69 ሚሊዮን ኩንታል ደርሷል ያሉት ጠቅላይ ሚኒስትር አብይ አህመድ ይህም ውጤት የተገኘው የመስኖ ስንዴ ምርት ሳይጨምር መሆኑን በማህበራዊ ትስስር ገጻቸው ባስተላለፉት መልእክት አስታውቀዋል። የኢትዮጵያ የስንዴ ፕሮግራም ምርታማነትን በመጨመር የመስኖ ስርዓትን በማስፋት የዘር አቅርቦት ስርዓትን በማጠናከር ብሎም በዋና ዋና አካባቢዎች አነስተኛ አርሶ አደሮችን በመደገፍ የሀገራችንን ራስን የመቻል ጉዞ ግብ ላይ የተመሰረተ ነው ብለዋል ጠቅላይ ሚኒስትሩ። አርሶ አደሮቻችንን ማድነቅና ማመስገን ፈልጋለሁ ያሉት ጠቅላይ ሚኒስትሩ ይህንኑ የስራ ጽናት ቀጥሉበት ሲሉም ጠቅላይ ሚኒስትሩ አስገንዝበዋል። የኢትዮጵያ ምርጫ ቦርድ የከፍተኛ ትምህርት ተቋማት ተማሪዎች በሰባተኛው ሀገራዊ ምርጫ እንዲሳተፉ ምቹ ሁኔታን ለመፍጠር ያለመ ውይይት ማካሄዱን አስታውቋል። ከከፍተኛ ትምህርት ተቋማትና ከትምህርት ሚኒስቴር አመራሮች ጋር የተደረገው ይህ ውይይት ከምርጫ ክልላቸው ርቀው በዩኒቨርሲቲ ለሚገኙ ተማሪዎች ልዩ የምርጫ ጣቢያ በማዘጋጀት ምቹ ሁኔታን መፍጠር ያለመ ነው። የምርጫ ቦርድ ምክትል ሰብሳቢ ተስፋዬ ነዋይ የኢትዮጵያ የዲሞክራሲ ስርዓት እንዲጎለብት በከፍተኛ ትምህርት ተቋማት የሚማሩ ተማሪዎች የመምረጥ መብታቸው እንዲጠቀሙ ምቹ ሁኔታ ሊፈጠርላቸው ይገባል ብለዋል። አክለውም ለቦርዱ የምርጫ አፈጻጸም የተሻለ የሚሆነው ተማሪዎች ልዩ የምርጫ ጣቢያ ተደራጅቶላቸው ድምፅ እንዲሰጡ ሲደረግ መሆኑን አንስተዋል። ልዩ የምርጫ ጣቢያው በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ መሰረት የሚቋቋም መሆኑና የኢትዮጵያ ብሔራዊ ምርጫ ቦርድ ከምርጫ ክልላቸው ርቀው ለሚኖሩ ዜጎች በሚገኙበት አካባቢ የሚያቋቁመው የምርጫ ጣቢያን መሆኑን የተነገረው። ኢትዮጵያና ብራዚል ኢትዮጵያ የዓለም ንግድ ድርጅት አባል እንድትሆን የሚያደርጋትን የገበያ ዕድል ፕሮቶኮል ስምምነት በጄኔቫ ስዊዘርላንድ ተፈራርመዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክና የብራዚል ፌዴራላዊ ሪፐብሊክ የገበያ ዕድል ፕሮቶኮል ስምምነትን በይፋ መፈራረማቸውን
የንግድና ቀጠናዊ ትስስር ሚኒስቴር ነው ያስታወቀው። ከብራዚል ጋር የተካሄደው ይህ የሁለትዮሽ ድርድር በተሳካ ሁኔታ መጠናቀቁ በኢትዮጵያ የዓለም ንግድ ድርጅት አባልነት ሂደት ውስጥ አስተዋጽኦ አለው ተብሏል። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ባስተላለፉት መልእክት ይህ ስምምነት የኢትዮጵያ የዓለም ንግድ ድርጅት አባልነት ድርድር አካል መሆኑን አረጋግጠው ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን የምታደርገው ጥረት ትልቅ ምዕራፍ ላይ ደርሷል ብለዋል። በተጨማሪም ይህ ስምምነት ኢትዮጵያ ወደ ባለብዙ ወገን የግብይት ስርዓት እንድትገባ ትርጉም ያለው አስተዋጽኦ ያደርጋሉ የተባለው። ተመልካቾቻችን የምትከታተሉት የአዲስ ነገር የእኩለ ቀን የሀገር ውስጥ አጫጭር መረጃዎቻችንን ነው። ቀጥለናል። ታላቁ የኢትዮጵያ ህዳሴ ግድብ የ21ኛው ክፍለ ዘመን አድዋ መሆኑንና የግድቡ መጠናቀቅም ጥቁር ህዝቦች ከዘመናት በኋላ በራሳቸው አቅም ትልቅ ነገር መፈጸም እንደሚችሉ ያሳየ ስለመሆኑ የባርቤዶስ ጠቅላይ ሚኒስትር ሚያ ሞትሊ ተናግረዋል። ጠቅላይ ሚኒስትሯ ይህንን ያሉት ቀደም ሲል የዴሊ ሾው አሁን ደግሞ ዓለም አቀፍ ጉዳዮችን የሚዳስስ ፖድካስት የሚያዘጋጀው አፍሪካ አሜሪካዊው ትሬቨር ኖህ ጋር በነበራቸው ልዩ ቆይታ ሲሆን በቆይታቸው ስለ ታላቁ የኢትዮጵያ ህዳሴ ግድብ ያነሳው ትሬቨር ኖህ እሱ ግድቡን የተረዳበት መጠን ከፍተኛ እንደሆነ አመልክቷል። ትሬቨር በውይይቱ ላይ እጅግ ያስገረመው ነጥብ ኢትዮጵያ ግድቡን የገነባችበት መንገድ መሆኑን የገለጸ ሲሆን ዓለም አቀፍ አበዳሪ ተቋማት ፊታቸውን ባዞሩበት ወቅት ኢትዮጵያ የራሷን አቅም በመጠቀምና እያንዳንዱ ዜጋ ካለው ላይ ቀንሰው በሰጠው መዋጮ ቢሊዮን ዶላሮችን ማሰባሰቧን በእጅጉ የተለየ ሲል ገልጾታል። ይህ ለሌሎች አዳጊ ሀገራት ያለ ውጭ ብድር ታላቅ መሆን ይቻላል የሚል ትልቅ ትምህርት የሚሰጥ መሆኑን ጠቁሟል። የባርቤዶስ ጠቅላይ ሚኒስትር ሚያ ሞትሊ በበኩላቸው በጉዳዩ ላይ ከትሬቨር ኖህ ለቀረበላቸው ጥያቄ በሰጡት ማብራሪያ ግድቡን በታሪክ ትልቅ ቦታ ካለው ከ1888ቱ የአድዋ ድል ጋር አነጻጽረውታል። ኢትዮጵያውያን ወራሪውን የፋሺስት ጦር ድል አድርገው ለአፍሪካ የነጻነት ፋና እንደሆኑት ሁሉ ዛሬም ይህን ግዙፍ ግድብ በራሳቸው አቅም ገንብተው በማጠናቀቅ የዘመኑን የአድዋ ድል አስመዝግበዋል ሲሉ ገልጸውታል። የኢትዮጵያ መገናኛ ብዙኃን ባለስልጣን ኢትዮጵያ ውስጥ በሚከናወኑ ታላላቅ ሁነቶች ዙሪያ ዘገባዎችን ለመስራት ከውጭ ለሚገቡ የውጭ ሀገራት ጋዜጠኞች ከነገ ጀምሮ ሕጋዊ ፍቃድ የሚሰጥበትን አዲስ ዲጂታል ፖርታል ይፋ አደረገ። አዲሱ የፍቃድ መስጫ ዲጂታል ፖርታል ፍቃድ ጠያቂ ጋዜጠኞች ከበርካታ የሕዝብ መስሪያ ቤቶች ጋር የሚያደርጉትን ግንኙነት ለመቀነስ ያለመ ነው ተብሏል። ፍቃድ ጠያቂ የውጭ ሀገራት ዘጋቢዎች ፍቃድ ለማግኘት ፎቶ፣ የፓስፖርት ዝርዝር መረጃዎች፣ የአውሮፕላን በረራ መረጃዎች፣ የማረፊያ ሆቴል መረጃዎችና የወከላቸውን ድርጅት ማንነት የያዘ መረጃ ማቅረብ ይጠበቅባቸዋል የተባለ ሲሆን ፖርታሉ ፍቃድ ጠያቂዎች ወደ ሀገሪቱ ይዘው እንዲገቡ የሚፈቀዱላቸውንና የማይፈቀዱላቸውን የኤሌክትሮኒክስና ሌሎች ቁሳቁሶችንም ይዘረዝራል። ሕጋዊ ፍቃድ ሳይኖራቸው በተሽከርካሪ መስታወት ላይ ጥቁር ስቲከር የለጠፉ ከ33 ሺህ በላይ አሽከርካሪዎች መቀጣታቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ጠቅላይ መምሪያው ባለፈው 6 ወር ባደረገው ቁጥጥር 33059 አሽከርካሪዎች ምንም አይነት ፍቃድ ሳይኖራቸው በተሽከርካሪያቸው መስታወት ላይ ጥቁር ስቲከር ባደረጉ እንዲሁም በተደመሰሰና በተፋፋቀ ሰሌዳ ሲያሽከረክሩ በተገኙ 15000 አሽከርካሪዎች ላይ እርምጃ መውሰዱን ገልጿል። በቁጥጥሩ ወቅት ጥቁር ስቲከር ከማድረግ ባለፈ ጥቁር መስታወት ባደረጉና የአደጋ ጊዜ ተሽከርካሪዎችን የሚጠቀሙበትን የአደጋ ጊዜ ጥሩምባ ባስገጠሙ ህገወጦች ላይ እርምጃ እንደተወሰደባቸውም ጠቅላይ መምሪያው አስታውቋል። በተሽከርካሪ መስታወት ላይ የሚለጠፍ ስቲከር አሽከርካሪው የውጭውን እንቅስቃሴ በትክክል ተመልክቶ እንዳያሽከረክር እንዲሁም የትራፊክ ተቆጣጣሪዎችም በተሽከርካሪ ውስጥ ያለውን ሁኔታ እንዳይቆጣጠሩ እንቅፋት እየፈጠረ ከመሆኑም በላይ አንዳንድ ወንጀል ፈጻሚዎች ይህንን አጋጣሚ በመጠቀም ወንጀል ሲፈጽሙ እጅ ከፍንጅ መያዛቸው የጉዳዩን አሳሳቢነት የሚያመለክት መሆኑን ፖሊስ አስታውቋል። ከሚመለከተው የጸጥታ ደህንነትና የትራንስፖርት ተቋማት ምንም አይነት ፍቃድ ሳይኖራቸው በተሽከርካሪ መስታወት ላይ ጥቁር ስቲከር ያደረጉ፣ ጥቁር መስታወት ያስገጠሙ እንዲሁም ከአደጋ ጊዜ ተሽከርካሪዎች ጋር የሚመሳሰል ጥሩምባና መብራት እየተጠቀሙ ያሉ ባለንብረቶችም ሆኑ አሽከርካሪዎች ላይ ጠንከር ያለ ህጋዊ እርምጃ እንደሚወስድም የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል።